ለምን አለባችሁ እሱ ሲሳካልኝ ነው የምስጋና ቀን ማረጋው የሆነ አንድ ጊዜ ደግሼ ማረጋው ብላችሁ አስባችሁ ታውቃላችሁ? እሱ ከሆነ ለመናችሁን ጥያቄያችሁን ሁሉ ቅርብ ስለሆነ ጌታ አስታውቁና የናንተ ድርሻ ምን ማድረግ ነው? ማጠን ነው። ክብር ለኢየሱስ ክርስቶስ ይሁን። ማመስገን ነው። ለምን ጌታ ምንድነው? ቅርብ ነው። ጸሎታችሁን ሊሰማ ምንድነው? ቅርብ ነው። እግዚአብሔር አምላክ የተባረከ ይሁን። የዛሬው ስብከት የተገለጠው የእግዚአብሔር ፍቃድ የሚል ነው። ይሄም ደግሞ አነብና ከዛ በኋላ እንጸልያለን እግዚአብሔር እንዲያስተምረን። ኢየሱስ ክርስቶስ ጌታ ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 እስከ 17 ያለውን አነባለሁ። በጌታ በኢየሱስ ክርስቶስ ስም አነባለሁ። ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ደግሜ ያነባዋለሁ። ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። እግዚአብሔርን እጅግ አድርገን እናመሰግናለን። እንጸልያለን። ሃሌሉያ። እግዚአብሔር አባትና አምላክ ሆይ ስለዚህ ደግሞ እንድናደርገው አንተ በቃልህ ገልጠህ በተናገርከን ፍቃድህ ላይ እግዚአብሔር አባትና አምላክ ሆይ ለልባችን እንድትናገር በጌታ በኢየሱስ ክርስቶስ ስም መንፈስህ በእኛ ላይ በኃይል እንዲመጣ እግዚአብሔር አባትና አምላክ ሆይ እንድታነቃቃን መሆን ያለብንን እንድንሆን እግዚአብሔር አባትና አምላክ ሆይ ሁኔታዎች እነሆ ደግሞ እኛን በቀረጹን መሰረት ሳይሆን አንተ ቃልህ እኛን በሚቀርጸን መሰረት እንድንኖርልህ እንድንሆንልህ እንድትረዳን በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አባትና አምላክ ሆይ የተገለጠውን ፈቃድህን ደግሞ ለማድረግ እግዚአብሔር አባት ሆይ ደግሞ በጌታ በኢየሱስ ስም በመንፈሳችን ውስጥ እንዲገባ እግዚአብሔር አባትና አምላክ ሆይ ቃሉ ደግሞ መንፈስ ነው፣ መንፈስ ደግሞ ሕይወትን ይሰጣል ተብሎ እንደተጻፈ በጌታ በኢየሱስ ስም መንፈስ የሆነው ቃልህ ሕይወትን የሚሰጠው ቃልህ ከሕይወታችን ጋር እንዲቆራኝ እንዲዋሃድ እንድትረዳን በጌታ በኢየሱስ ስም እንጸልያለን። ሰማያት በላያችን እንዲከፈቱ እንጸልያለን። እግዚአብሔር ቃልህ ወደኛ በኃይል እንዲመጣ እንጸልያለን። ቃልህ ሲመጣ በክብር ነው። ቃልህ ሲመጣ በኃይል ነው። ቃልህ ደግሞ እግዚአብሔር ጨለማን ያበራል። ቃልህ ነው ደግሞ እግዚአብሔር አባትና አምላክ ሆይ ዝግባን ይቆርጣል። ቃልህን ጫካን ይገልጣል። አላስፈላጊ ነገሮችን ከውስጣችን ያስወግዳል። እግዚአብሔር አባትና አምላክ ሆይ በክብር የሆነው ቃልህ በኃይል የሆነው ቃልህ እነሆ ደግሞ እግዚአብሔር አባትና አምላክ ሆይ በጌታ በኢየሱስ ክርስቶስም በመካከላችን እንዲመጣ በመካከላችን እንዲሰራ በጌታ በኢየሱስ ክርስቶስም እንጸልያለን። የእግዚአብሔር ቃል የሚሰራ ነውና። ሃሌሉያ። የእግዚአብሔር ቃል የሚሰራ ነውና። አንድ ጊዜ እስቲ እንበል፣ የእግዚአብሔር ቃል የሚሰራ ነውና። ሃሌሉያ። ክብር ለኢየሱስ ይሁን። ለእንዲሁ ለመናገር ተብሎ የተነገረ ቃል ስለሌለ እግዚአብሔር ሆይ እናመሰግንሃለን። ቃልህ የሚሰራ ስለሆነ ሕያው ስለሆነ እነሆ ሁለት አፍ ካለው ሰይፍ በላይ የተሳለ ስለሆነ በሕይወታችን በነፍሳችን ስለሚገባ እነሆ ደግሞ እኛን ስለሚቀርጸን ለተሻለ ነገር እኛን ስለሚያዘጋጀን እናመሰግናለን። ክብር ምስጋና ሁሉ ለስም ይሁን በጌታ በኢየሱስ ስም። ሃሌሉያ። መቀመጥ ትችላላችሁ። እግዚአብሔር ይባርካችሁ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ዛሬ የምንከፋፈለው የተገለጠው የእግዚአብሔር ፍቃድ በሚል ርዕስ ነው። የተገለጠው የእግዚአብሔር ፍቃድ ምንድነው ብለን ብናይ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 እና 17 ላይ ምን ይላል? ሁል ጊዜ ደስ ይበላችሁ። ደስታ የማናስነካው ነገር፣ የምንጠብቀው ነገር፣ የምንንከባከበው ነገር እንዳይነካብን እግዚአብሔር አንዱ በሕይወታችን ያስቀመጠው ነገር ነው። ክብር ለኢየሱስ ክርስቶስ ይሁን። አሜን። ደስታ ለማግኘት ተራራ የምንወጣበት የሆነ ነገር የምናደርግበት ብዙ ሀብት የምናፈስበት አይደለም። እግዚአብሔር ደስታን በልባችን ውስጥ አስቀምጧል። ክብር ለኢየሱስ ክርስቶስ ይሁን። አሜን። ሃሌሉያ። ይሄ ደስታ ደግሞ የምን ደስታ ነው? በመንፈስ የሚሆን ደስታ። ቅድም ፓስተር ሲናገር እንደነበረው የእግዚአብሔር መንግስት ምንድነች? ጽድቅና ሰላም ያለባት በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ ያደለች። ክብር ለኢየሱስ ክርስቶስ አሜን። በመንፈስ ቅዱስ የሆነ ደስታ
the joy of the Lord ክብር ለኢየሱስ ክርስቶስ አሜን። የኛ ደግሞ ምንድነው? ኃይል ነው። ክብር የእግዚአብሔር ደስታ ለኛ ምንድነው? ኃይላችን ነው። ክብር ለኢየሱስ። when ብርቱ የምንሆነው የእግዚአብሔር ደስታ በህይወታችን ፋንክሽን ማድረግ ሲጀምር ነው። ክብር ለኢየሱስ ክርስቶስ ይሁን አሜን። የእግዚአብሔር ደስታ በህይወታችን ፕሪዘርቭ አድርገን የምንጠብቀው ነገር ነው። በቃ ምንም ነገር የምናመቻመቸው ወይም ኮምፕሮማይዝ የምናደርገው ነገር አይደለም። ሲበርድና ሲቀንስ ወይም ሲቀዘቅዝና ሲሞቅ እንደዛ እንደ ተርሞሜትር አንዴ ወደ ላይ አንዴ ወደ ታች የሚወርድ መሆን የለበትም። ክብር ለኢየሱስ ክርስቶስ ይሁን። ባለፈው አርብ እንደተናገርኩት እኛ ደመሞቃትና ወርም ብለድድና ኮል ብለድድ የሚባላልና ደመቀዝቃዛ ደመሞቃት የሚባለው በረዶ ላይ አሳድራችሁት 2-3 ቀን ካልጣላችሁት በስተቀር ብርድም ቢመጣ ምንም ቢመጣ we do have mechanism ምን ለማድረግ ቴምፕሬቸራችንን ውስጥ ያለውን ቴምፕሬቸራችንን ፕሪዘርቭ አድርገን ለማቆየት ሙቀት ቢሆን 90 ምናምን ቢሆን ፋራናይት ቢሆን ታች ወርዶ ደግሞ 40 ቢገባ 0 ዲግሪ ሴንቲግሬድ ቢመጣ ውስጣችን ሰውነታችን ሊንቀጠቀጥ ይችላል፣ ግን ሙቀቱ እንዳይቀንስ ያደርጋል። 37 ዲግሪ ሴንቲግሬድ እንዲሆን ሆስፒታልን ብትሄዱ ያቺ የተባለችው ትክክለኛ ነገር ከሆነች ነው እንጂ ወደ ላይ ከወጣ አይ ፊቨር አለብህ ይባላል፣ የበሽታ ምልክት ነው ይባላል። ስለዚህ እኛ ጋም ደግሞ እንትናችን ይሄን የእግዚአብሔር ደስታ የምንጥል ከሆነ አይ ትክክል አይደለም ብሎ መንፈሳዊ ምርመራ እግዚአብሔር ያደርጋል ማለት ነው። ክብር ለኢየሱስ ክርስቶስ ይሁን አሜን ሃሌሉያ። እኔ አንተ ውስጥ እንዲሆን እንፈልገው መንፈሳዊ ጆይ ነው ሃሌሉያ፣ መንፈሳዊ ደስታ ነው ሃሌሉያ። ያ ደስታ ደግሞ የመጣው ዋጋ ተከፍሎበት ክብር ለኢየሱስ ክርስቶስ ይሁን በክርስቶስ ሞትና ትንሣኤ የተገኘ ደስታ ነው። ደግሞ የሆነ የሚቃየር ደስታ ወይም ዕለታዊ የሆነ ነገር ሳይሆን የዘላለም ደስታ ነው። ክብር ለኢየሱስ ክርስቶስ ይሁን አሜን ሃሌሉያ። የመጨረሻው ዘመንም እኮ ኢየሱስ ክርስቶስ ሲመጣ ቅዱሳን ምንድነው የሚለው? ወደ አባትህ ደስታ ግባ። ክብር ለኢየሱስ ክርስቶስ ይሁን አሜን ሃሌሉያ። ወደ አባትህ ደስታ ዓለም ከመፈጠሩ የተፈጠረ አለ። ክብር ለኛ የተዘጋጃል። እግዚአብሔር እኛን እንደ ባለ ጠጋ እንደ ባለ ማዕረግ ነው የሚያየን። ክብር ለኢየሱስ ይሁን። እግዚአብሔር እንደ ባለ ማዕረግ ሲያየን ራሳችንን ለእግዚአብሔር እኛም ባለ ማዕረግ ነን ብለን ማየት አለብን። ክብር ለኢየሱስ ክርስቶስ ይሁን። ሌላ የሰጠንን ስዕል እኛ መውሰድ የለብንም። እግዚአብሔር ቃል የሚለንን ነው የምንወስደው። ክብር ለኢየሱስ ክርስቶስ። ደስታ ተሰጥቷቸዋል ሲባል ደስታ እንወስዳለን። ክብር ለኢየሱስ we will not shy of that። ክብር አይ እንደው ብለን በመግደርደር የምናደርገው ወይም በኢትዮጵያ መግደርደር የምናደርገው ነገር አይደለም። ይሄ መንፈሳዊ ነገር ነው። ቅድም ፓስተር እንዳለው the violent will take it። ክብር ለኢየሱስ ክርስቶስ። በመናጠቅ ነው ሃሌሉያ። የእግዚአብሔር መንግስት ከዮሐንስ መጥምቁ ጀምራ ምን ትላለች? ትገፋለች። ነገር ግን the violent ይወስዷታል፣ ይናጠቋታል። ክብር ለኢየሱስ ክርስቶስ ይሁን አሜን ሃሌሉያ። ስለዚህ እግዚአብሔር ሲነግረን መውሰድ ነው። ይሄ ደግሞ ሁልጊዜ ደስ ሊላችሁ ይችላል ወይም ደግሞ አትሊስት ሞክሩ የሚባል ሳይሆን this is a commandment። ክብር ለኢየሱስ ክርስቶስ ይሁን። ምንድነው የሚለው? ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ ካለ በኋላ ይሄ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነው። it points towards you። ሌላ ሰው አለ እንዴ ምናምን ብላችሁ ማየት አይቻልም። it's towards። ክብር ለኢየሱስ ይሁን። ላንተ ነው ላንቺ ነው በሉት። አጠገባችኋለሁ። ክብር ለኢየሱስ። ይሄ የተገለጠው የእግዚአብሔር ፈቃድ ላንተ ነው ላንቺ ነው። ክብር ለኢየሱስ። ለኔም ነው። ኢየሱስ ጌታ ነው። ሃሌሉያ አሜን። ይሄ ምንድነው? የእግዚአብሔር ፈቃድ በማ በኩል? በክርስቶስ ኢየሱስ በኩል። እግዚአብሔር ለኛ የሚያደርግልን ነገር በሙሉ በክርስቶስ በእርሱ በኩል የሆነልን አንድ ጌታ አለን። ሁሉ በሁሉ የሆነው ደግሞ አንድ አምላክ አንድ ደግሞ ምን አለ? አብ አምላክ አለ። ክብር ነገር ግን እግዚአብሔር ለኛ ሊሆንልን የሚፈልገውን ነገር ሁሉ የሚያደርግልን በእርሱ በኩል የሆነልን በእርሱ በኩል ደግሞ የሚሆንልን አንድ ጌታ አለን። ክብር ለኢየሱስ ይሁን አሜን። በክርስቶስ በኩል እግዚአብሔር ለኛ ሊያደርገው የፈለገውን ነገር ሁሉ በክርስቶስ ኢየሱስ በኩል አድርጎናል። ክብር ለኢየሱስ ይሁን አሜን። ጸጋ ቢሆን ለቤተክርስቲያን የተሰጡ የተለያዩ ስጦታዎች ቢሆን በክርስቶስ ኢየሱስ በኩል እግዚአብሔር አድርጎልናል። ክርስቶስ ኢየሱስ ደግሞ የቤተክርስቲያን ራስ ነው። ክብር ለኢየሱስ ክርስቶስ ይሁን አሜን። የእግዚአብሔር ፍቃድ በክርስቶስ ኢየሱስ በኩል ወደ እናንተ ይሄ ነው። ምን ማለት ማድረግ ነው? ሁል ጊዜ ደስ ይበላችሁ። አንዳንድ ጊዜ አልተባለም፣ ወይም ደግሞ 3 ቀን አልተባለም፣ ወይም ደግሞ እሁድ አልተባለም። ሁል ጊዜ ማለት ነው። ክብር ለኢየሱስ ክርስቶስ ይሁን አሜን። ደግሞ ሌላው ምንድነው? ሳታቋርጡ ጸልዩ። pray
without ceasing ሁል ጊዜ ሰው እንዴት ሁል ጊዜ መጸለይ ይችላል የሚል ለደሞ በሁሉ አመስግኑ in whatever in every circumstance በየትኛውም አካባቢ ማመስገን አንድ ነገር ሲሆንልን ነው ቅድም ፓስተር እንዳለው ሃፕኒንግ ሲሆን አይደለም ክብር ለኢየሱስ እሱ ሃፒነስ ነው የሆነ ነገር ደሞ ሲጨመርልን የሆነ ነገር ስናረግ የሆነ ቦታ ልንሄድ ነው የሆነ ልጅ ሲወለድ መልካም ነገሮች ናቸው እግዚአብሔር አምላክ የተባረከ በረከት ብለን እንቆጥራቸዋለን እነሱ እግዚአብሔር ያደረገው ስራ ነገር ግን ምስጋና is different ሃሌሉያ praise ማድረግ ይሄ ከምንም ነገር ጋር አታች አይደረግም ከማን ጋር ነው የሚጣበቀው የሚታየው አምላክ እግዚአብሔር በመሆኑ የተነሳ ስላዳነን ስለመረጠን እነሆ ደግሞ ልጆቹ ስላደረገን ወንድና ሴት ልጆቹ ስላደረገን ለእግዚአብሔር መንግስት እነሆ ደግሞ ስላጨን ካህናት ስላደረገን ለዘላለም ስለሚጠብቀን እነሆ ደግሞ ስለዋጀን ስላተመን ስለሚወስደን ስለሚያነክሰን ክብር ለኢየሱስ ይሁን አሜን እግዚአብሔርን ለማመስገን ሪዝን አናጣም ክብር ለኢየሱስ ክርስቶስ አምላክ ስለሆነ ብቻ እናመልከዋለን ክብር ለኢየሱስ ክርስቶስ ይሁን አሜን እግዚአብሔርን ለማምለክ ስትፈልጉ እግዚአብሔር አምላክ የተባረከ እንዲያደርግ ጥሩ ነገር ነው ዳዊት ሲጸልይ ዳዊት ሲያመሰግን ይጀምራል አባቶቻችንን ከግብጽ አውጥተህ ባህሩን ከፍለህ ይሄን ሁሉ ደግሞ ነገስታቱ እንትን ብለህ ገለህ ምን ብለህ አሳደህ እኛንም ተብሎ አለው የእግዚአብሔር የምስጋና ምንጭ ነው ነገር ግን እግዚአብሔርን ለማመስገን እንደዚህ ያደርግህልንም ብቻ አያስፈልግም ክብር ለኢየሱስ ክርስቶስ ይሁን አሜን አምላክ ስለሆነ ብቻ አንተ የሚመስል አምላክ የለህም ብለን እግዚአብሔር ማመስገን ይችላል ክብር ለኢየሱስ you can start anything እግዚአብሔርን ለማመስገን ከቁጥር በላይ የሆኑ ምክንያቶች አሉን ክብር ለኢየሱስ ክርስቶስ ይሁን አሜን ስለ ፏፏቴ ይናገራል እንትና ዳዊት ፏፏቴዎች ያጨበጭቡልሃል ወንዞች ይዘምሩልሃል ኮረብቶች ይዘሉልሃል በቃ ስለ ፍጥረቶች እንኳን አይቶ መጨረስ አይቻልም እግዚአብሔርን ስራ ማለት ክብር ለኢየሱስ ስለዚህ እግዚአብሔርን ለማምለክ we do have so many reasons እግዚአብሔር አምላክ የተባረከ ይሁን ስለዚህ ምስጋና እግዚአብሔር ሆይ አጣሁ ብለን ለእግዚአብሔር ልናቀርብ አንችልም ወይም ደግሞ ምክንያት ልንሰጥ አንችልም እንደውም የምስጋና እንትኑ ሊበዛብን ይችላል ክብር ለኢየሱስ የቱን አንስቼ የቱን ቆጥሬ ሃሌሉያ ክብር ለኢየሱስ ራሱ ዳዊት ምን አለ ልቆጥራቸው ሞከርኳል አንድ ጊዜ ልቁጠር እግዚአብሔር ያደረገልኝ ነገርና ምስጋናው ልቁጠር ብሎ ልቆጥራቸው ሞከርኳል ከቁጥር ሁሉ ምን አረገ በዛ ሃሌሉያ ክብር ለኢየሱስ ይሁን የእግዚአብሔርን ነገር መቁጠር ስንጀምር የእግዚአብሔርን ነገር እንዲያደረገልን ሂሳብ እንተሳሰብ ብሎን እግዚአብሔር ምን እንዳደረገልን መቁጠር ምን ጀምር will be faint እናረጋለን ከቁጥሩ ምክንያቱም ቅድም ፓስተር እንዳለው እያንዳንዷ ሰከንድ እያንዳንዷ ደቂቃ የእግዚአብሔር ምህረት ነው ክብር ለኢየሱስ ክርስቶስ መናገር መቻል የእግዚአብሔር ምህረት መቆም መቻል የእግዚአብሔር ምህረት ነው ክብር ለኢየሱስ ክርስቶስ ይሁን አሜን ውብና ድንቅ ሆኜ ተፈጥሬያለሁ ልናመሰግንበት የምንችለው ነገር በቃ የትየለሌ ነው ክብር ለኢየሱስ ክርስቶስ ይሁን አሜን ሃሌሉያ ከቁጥር ሁሉ በዛ እንዳሸዋ ሃሌሉያ ዮሐንስ እንደውም ክርስቶስ ለኛ ያደረገው ክርስቶስ ሰማያት ምን ቢሆኑ እንደ ወረቀት ቢሆኑ ባህር ደግሞ ምን እንደ ቀለም ቢሆን በቃ እንደዛ መጻፍ አይቻልም ማለት ክብር ለኢየሱስ ክርስቶስ እኛ እቺን የጻፍንላችሁ ዮሐንስ ወንጌል ብዬ ወይም ሪቨሌሽን ብዬ ጻፍኩላችሁ በቃ ትንሽ ለህይወት እንዲሆንላችሁ አንብባችሁ ለህይወት መስመር ማግኘት እንዲሆንላችሁ እንጂ ሁሉ ነገር ተጽፎ አይደለም ሃሌሉያ ስለዚህ ሁሉ ጊዜ ደስ ይበላችሁ የሚለውን ላውጣውና ፊልጵስዩስ ምዕራፍ 4 ቁጥር 4ን አብረን እናነባለን ፊልጵስዩስ ምዕራፍ 4 ቁጥር 4 እንዲህ ይላል ሁሉ ጊዜ በጌታ ደስ ይበላችሁ ደግሜ እላለሁ ደስ ይበላችሁ ደግሜ እላለሁ የተባለበት ቦታ ቀደም እንደነገርኳችሁ ብዙ ቦታ የለም ምክንያቱም ይሄ ደስ ይበላችሁ የሚለው ቃል እንግዳ ሊሆን ይችላል የሚል ሐሳብ ስላለ ነው ደግሜ እላለሁ I'm not joking እንደማለት ነው ክብር ለኢየሱስ ክርስቶስ ይሁን አሜን እኔ የምነግራችሁ ነገር እንዲሁ ለመናገር ፈልጌ ሳይሆን ደግመዋለሁ ምን ማለት ነው I'm 100% sure ይሄ የምነግራችሁ የእግዚአብሔር ኮማንድ ወይም ደግሞ የእግዚአብሔር ትእዛዝ ነው ማለት ደግሜ እላለሁ ብሎ ሌላ ቦታ ላይ ጻፈው ደግሜ እላለሁ አሁንም ደስ ይበላችሁ ገርነታችሁ ለሰው ሁሉ ይታወቅ ጌታ ቅርብ ነው በነገር ሁሉ በጸሎት በመልጃ ከመስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ ባንዳች አትጨነቁ አይምሮን ሁሉ የሚያልፍ
የእግዚአብሔር ሰላም ልባችሁን ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ደስ የሚል ምክንያት ምንድነው? ጌታ ምንድነው? ቅርብ ነው። አሜን። ከዛ በኋላ ምናልባት እንደዚህ እንትን የሚላችሁ ነገር አለ፣ የሚያስጨንቃችሁ ነገር አለ። ልመና አለባችሁ። እሱ ሲሳካልኝ ነው የምስጋና ቀን ማረገው የሆነ አንድ ጊዜ ደግሼ ማረገው ብላችሁ አስባችሁ ታውቃላችሁ? እሱ ከሆነ ልመናችሁን ጥያቄያችሁን ሁሉ ቅርብ ስለሆነ ጌታ አስታውቁና የእናንተ ድርሻ ምን ማድረግ ነው? ማጠን ነው። ክብር ለኢየሱስ ክርስቶስ ይሁን። ማመስገን ነው። ለምን? ጌታ ምንድነው? ቅርብ ነው። ጸሎታችሁን ሊሰማ ምንድነው? ቅርብ ነው። he is always በጣም ለእናንተ ከስትንፋሳችን ይልቅ ምንድነው? በጣም ሩቅ ይመስላል። እንደ heavens ሊመስል። ጌታ ግን ከስትንፋስ ሁሉ ይልቅ ቅርብ ነው። ሊያድነን ቅርብ ነው። ጸሎታችን እዚህ ጋር ደግሞ ምን ሊያደርግ ነው? ጸሎት ሊሰማ። ጌታ ቅርብ ነው። በነገር ሁሉ በጸሎት በመልጃ በምስጋና ጋር በእግዚአብሔር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። መጨነቅ is not your vocabulary እንትን አይደለም። ይሄ የእናንተ ሐሳብ አይደለም፣ የእናንተ ጉዳይ አይደለም። የሚጨነቅላችሁ አለ። ጭንቀታችሁን ሁሉ የምትሰጡበት ሌላ ቦታ ላይ እንደውም የሚያስጨንቃችሁን ነገር ሁሉ በእርሱ ላይ ምን በሉት እንደው አስቀምጡትም አይደለም እኮ ቶሎ ወራችሁ ማለት ነው። ጣሉት ማለት ለዛ ቃሉ ለዛ ነው። እናንተ ጋር ውሎ አይደር ማለት ነው። it's not በቃ አድራሻውና ቦታው እናንተ ጋር አይደለም። ቶሎ ሲመጣ ወደ አድራሻው መልአክ ልካችሁ እናንተ የሚያስፈልጋችሁ ምስጋና ነው የሚያምርባችሁ ማለቱ ነው። እግዚአብሔር ለምስጋና ሰራዊት ናችሁ። ለምስጋና የተዘጋጃችሁ ናችሁ። ከአንደበታችሁ ምስጋና እግዚአብሔር እንዲፈልቅ ይፈልጋል ማለት ነው። in any circumstance ማለት እቺን ጨርሼ እቺን ነገር አሟልቼ የሆነ አንድ ሰው ቤት ሄጄ if not now when የሚላል በጣም አይለኛ ቃል ነውና በቃ እንትን የሚያነቃ ነገር ምንም እንትን ቆይ ለጌታ እንዲያርግ የምትሉ ነገር ካለ if not now when ይሄ ነገር በእኛ ጋር አይደለም። ነገር ከዚህ ትንሽ ደቂቃ በኋላ የኛ ስላልሆነች ጌታን ለማመስገንም ሆነ ለማድረግም ሆነ የጌታን ነገር ለመስራትም ሆነ እግዚአብሔር የሚለን ነገር ለማድረግም ሆነ ደስ ለመሰኘትም ጊዜው አሁን ነው። ክብር ለኢየሱስ ክርስቶስ ይሁን። አንዳንድ ጊዜ ደስ መሰኘት በዚህ ሁሉ ነገር ውስጥ በዚህ ሁሉ በማልፈው ውጣ ውረድ ውስጥ እንዴት ይቻላል? ጌታ ደስ ተሰኙ የሚለው ደስ የሚያሰኝ መንፈስ ስለሰጠም ነው። ክብር ለኢየሱስ ይሁን። አሜን። ዝም ብሎ እንደዛ መክሊቶች ሶስት ሰዎች ነበሩ። አንዱ 5 አንዱ 2 አንዱ 1 መክሊት የተሰጠው። አንድ መክሊት የተሰጠው ትንሽ ብቻ አይደለም የተሰጠው፣ ያለ መረዳትም ችግር ነበረበት። አንተ ያልዘራውን የምታጭድ ሲጠየቅ ያለው በጣም ክፉ መሆነ ስለማውቅ ምን ብየዋለሁ? ቀብሬዋለሁ አለና ሰውየው ትልቁ በሽታ አንድ ብቻ ማግኘቱ ሳይሆን ያለ መረዳት ጌታን ያለ ማወቅ ያንን ጌታ የሞተለትን ጌታ ሩሩሁን ጌታ ያንን ጌታ ነው እሱ ምንድን ያለው? አንተ ያልዘራህን ምታጭድ ነህ፣ ያልሰጠውን አምጣ ምትል ስለሆንክ በኋላ ካንተ ጋራ እንትውስ ብዬ እንትን ብያ ቆልፌዋለሁ። እንደዛ ከፈራኸኝ ለምን ለሚነግዱ ሰዎች አልሰጠህም ማለት ስመጣ ከንትኑ ጋር ከተርፉ ጋር እቀበለው ነበር። ስለዚህ ላለው ይጨመርለታል ተብሎ ለሌላ ሰው ተጨመረለት ማለት መንቀሳቀስ ይጀምር። ስለዚህ መደሰት መጀመሪያ ተደሰቱ ሲል ጌታ ይሄ ነገር አስንተም ብዬ የምስጋና ፕሮግራም አድርጌ አይደለም። መደሰት የምንጀምረው ዛሬ ነው። ክብር ለኢየሱስ ይሁን። አሜን። ለምን? ክርስቶስ ስለሞተ ማለት ሃሌሉያ። ፋሲካችን ክርስቶስ ታርዷልና፣ የደስታችን ምንጭ የሆነው ክርስቶስ ታርዷልና፣ በሰማይ ያለው ክርስቶስ ደግሞ ተመልሶ የሚመጣው ክርስቶስ ደስታችን በእግዚአብሔር። ለዛም ነው የሆነ የተሳሳተ ነገር እንዳይኖር ምን ብንድነው ያለው? ሁል ጊዜ በጌታ ደስ በጌታ የምትለውን ቃል የጨመረበት ምክንያት ለዛ ነው። አንዳንዱ ገንዘብ እኮ የለኝም ሊል ይችላል። አንዳንዱ እንደዚህ ሊል ይችላል። አንዳንዱ እኮ የማልፍበት ነገር ይችላል። አንዳንዱ ጤና ሊል ይችላል። አንዳንዱ ኖ በጌታ ግን ሁሉ ክርስቲያን ቢጫም ቀይም
ነጭም ጥቁርም የትኛውም ቦታ ዓለም አካባቢ ያለ ክርስቲያን በጌታ ምንድነው አንድ ነው። ጌታ ምን ብሎታል? ሞቶለታል። ጌታ ምን ብሎታል? አድኖታል። ጌታ ምን ያደርገዋል? ይዋጀዋል፣ ይወስደዋል። ሃሌሉያ አሜን። ስለዚህ በጌታ ያለው ደግሞ ደስታ መጠኑ ያው ነው። ክብር ለኢየሱስ ክርስቶስ ይሁን። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁን ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። እንትናችንን ኮንፎርም አድርገን ወደ ጌታ ነገር ልባችንን ከመለስ ነው የሚያስጨንቁ ነገሮች መጥተው እንዳይሉን he will shield us። ክብር ለኢየሱስ ይሁን። ይጋርደናል ማለት አእምሮ ምን በሚያረግ አእምሮን በሚያልፍ የእግዚአብሔር ሰላም ልባችሁን ሐሳባችሁን በክርስቶስ ጋርድ ያደርጋል፣ ይጠብቃል ማለት ነው። ክብር ለኢየሱስ ይሁን። ይሄ ደስታ እንዳይነጠቅ፣ ይሄ ሰላም እንዳይነጠቅ እግዚአብሔር ራሱ ጠባቂያችሁ ይሆናል። እናንተ when you እንትና ኮምፓሳችሁን ስታደርጉ ከእግዚአብሔር ጋር ስታገናኙ እግዚአብሔር ራሱ ጠባቂያችሁ ይሆናል። ምን ያደርጋል? he will guard and shield your heart። ልባችሁን አእምሮአችሁን በክርስቶስ ሰላም ሃሌሉያ ልባችሁን ሐሳብ እንኳን እንዳይበላሽ በክርስቶስ ኢየሱስ ይጠብቃል። ምን አእምሮ በሚያልፍ ሰላም ውስጥ ይሄ ሁሉ እግዚአብሔር ለኛ የሰጠው ትሬዠር ነው። ክብር ለኢየሱስ ይሁን አሜን። ይሄንን የጻፈው ሰው ደልቶት ነው ተመችቶት ነው ሱማ ምን አለበት እንዳይባል እስር ቤት ነው ያለው። ክብር ለኢየሱስ ይሁን አሜን። ጳውሎስ እስር ቤት ውስጥ ያለው ጳውሎስ ነው ደስ እንዲላችሁ ሁሉ ጊዜ ነግራችኋለሁ በጌታ ደስ ይብላችሁ ብሎ የጻፈው። ኢየሱስ ጌታ ነው አሜን። ስለዚህ እስር ቤት ሆኖ ተደስቶ ደስታው በልቡ ፈንቅሎ ሄዶ እንደገና ደግሞ ሌሎች ሰዎች እንዲደሰቱ የሚጽፍ ሰው ከሆነ በእስር ቤት እኛ ውጭ ያለን ደግሞ we don't have any reason ማለት ነው። ለምንድን ነው? ደስታ ኃይላችን ስለሆነ። የክርስቲያን ደስታ ኢምፖርታንት የሆነው ምንድነው? የእግዚአብሔርን ስራ ለመስራት ኃይል ስለሚሆነው ማለት ከደስታ ነው ሁሉ ነገር የሚነሳው። በውስጣችሁ የክርስቶስን ነገር ማብላላት ሲጀምሩ ደስ ሲላችሁ you win በቃ smile will be on your face። ከዛ በኋላ ደግሞ አጠገባችሁ ያለውን ሰው ዊን ታረጋላችሁ። ሁሉ ጊዜ የምትጨነቁ ወይም ደግሞ ዓለም ካለው ጋር አብራችሁ የምትጨነቁ ከሆነ ሌላ ኢንፍሉዌንሰር አትሆንም፣ ወይም ሌላውን አካባቢያችሁ ያለውን ሰው ምትደርሱ ሰዎች አትሆንም። ወይም ደግሞ ደስታ ሲኖር እግዚአብሔር ራሱ ገንዘብ አድርጎ ይጠቀምባቸዋል ማለት። ምክንያቱም ቻርጅድ መንፈስ የሆነ ደስታ ውስጣችሁ ሲኖር እግዚአብሔር እዛ ጋር ሄድልኝ፣ እዚህ ጋር አርግልኝ፣ እንደዚህ አርግልኝ። ከዛ በኋላ ምን ሆነ ትሆናላችሁ? የሱ ገንዘብ የኪንግደሙ ቢዝነስ እንትን ትሆናላችሁ፣ ገንዘብ ትሆናል። አለበዛ ግን ይሄንን እኮ የሚለው እግዚአብሔር ግድም የሚለን ለምንድን ነው? ሊጠቀምብንም ስለሚፈልግ ነው። እንደ ከረንሲ ሊያደርገንም ስለሚፈልግ የመንግስቱ ቢዝነሱ ለሚያሰፋው 2 5 10 እያደረጉ የሰጡት መክሊቱ እንዲሰፋለት ስለሚፈልግ ነው። ክብር ለኢየሱስ ይሁን። ስለዚህ ኦልዌይስ ደስታ በሚኖርበት ሳለ የእግዚአብሔርን ነገር ለመስማትም ስለምንችል ነው። ስለ ደስታ ይሄን ያልካልኩ ስለ pray without ceasing የሚለው ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 18 ላይ ሰዓቱ ስለሄደ ቶሎ ቶሎ ብዬ እጨርሳለሁ። ኤፌሲያንስ ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 18 በጌታ በኢየሱስ ስም አነባዋለሁ። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህ ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ዘወትር ጸልዩ በምን? በመንፈስ ቅዱስ። ከጠዋት ጀምሮ ስለ ጸሎት ነበር በማለዳ ድምጼን አሰማሃለሁ፣ በቀትርም በሌሊትም። ክብር ለኢየሱስ ይሁን አሜን። እግዚአብሔር ድምጻችን ሊሰማ በጣም ይፈልጋል፣ ይወዳል። አሜን። እንድንጸልይም ይፈልጋል። መጸለይ ማለት ልመና ብቻም አይደለም። መጸለይ ማለት ሪሌሽንሺፕ ማለት ነው፣ ወይም ደግሞ ከእግዚአብሔር ጋር አብሮ ማውራት ማለት ነው። ደህና ነህ ወይ እንደምንለው ማለት ነው። ጠዋት ስንነሳ ልጆቻችንን ስናገኝ ዝም ብለናቸው አንሄድም። አብረናቸው ካሉ ቤተሰቦቻችን ጋር ስለሆነ ደህና ነህ እንደምንለው አክኖሌጅ ማድረግ ማለት ነው። ለምሳሌ ከእንቅልፋችን ምናምን ተነስተን ዝም ብለን
በስ ብለን ወደ ሆነ ቦታ ብንሄድ እግዚአብሔር በጣም ቅር ነው የሚለው። እውነት በጣም ቅር ነው የሚለው። ምክንያቱም እስቲ ቤታችሁ እንግዳ አድርጋችሁ የሆነ ሰው አስገብታችሁ ማታ ወይ አጫውታችሁት ምናምን ጠዋት ስትነሱ እንዲያይታችሁት ብትሄዱ ዝም ብላችሁት ብትሄዱ ማለት ነው ምን አስቀይም የሆነው ምንድነው ሊል ይችላል። እዚህ ቤት መኖር አለብኝ ወይ ብሎ ሊጠይቅም ይችላል። ስለዚህ እግዚአብሔርን ኢግኖር አለመጸለይ ማለት ኢትስ ኖት ሲምፕል ቲንግ። እግዚአብሔርን ኢግኖር ማድረግም ጭምር ነው። በቃ አክኖሌጅ ካደረግነው ጌታ ነው ካልነው በሰማይ አለ አጠገቤ ነው ካል ለሱ ማውራት አለብን። ክብር ለኢየሱስ ይሁን። አሜን። ጥያቄ ስላለን አይደለም። ጥያቄ ስላለንም ጥያቄ መጠየቅ እንችላለን። ምክንያቱም አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል ብሎ የነገረን እሱ ነው። አንዱ የጸሎት እንትን እንደዛ ነው። ግን ጸሎት ልመና ብቻ አይደለም። እንዴት እንደምንጸልይ ንገረን አሉት። አባታችን ሆይ በሰማያት የምትኖር መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን፣ ስምህ የተቀደሰ ይሁን ብለው ክብር ለኢየሱስ ይሁን። አሜን። ሲጀመር ጸሎት በምንድን ነው የሚጀምረው? የት እግዚአብሔርን አድሬስ አድርገው ሂዝ ሎኬሽን በሰማያት የምትኖር አባታችን ሆይ። አባታችን ነው የሚለው ቃል ራሱ በጣም ብዙ ነው። ሲተነተን በጣም ብዙ ነው። ምግብ የምትሰጠን የምታቀርብልን የምትንከባከብ በጣም ብዙ ነው። አባት አባ የሚለውን ራሱ መንፈስ ያገኘ ነው ከእግዚአብሔር ከክርስቶስ ልጅነት የተነሳ ነው። ስለዚህ አባታችን ሆይ ካልነው ሌላው ነገር ሁሉ በቃ ልክ አባትን እንደማናገር ነው። ክብር ለኢየሱስ። ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ ካልን በኋላ ይቅርታም እንጠይቃለን። እኛም የበደለውን ይቅር እንደምንል ይቅር በለን እንላለን። ከዛ በኋላ ደግሞ ጥያቄ አለች። ከክፉ አድነን፣ ወደ ፈተና አታስገባን የምትላለች። ደግሞ የዕለት እንጀራችንን ስጠን የምትላለች። ጥያቄ በመካከል ውስጥ የምትቀርብ። በኋላ ደግሞ መንግስት፣ ክብር፣ ምስጋና ከዘላለም እስከ ዘላለም። ስለዚህ ኢንቨሎፕድ ይሆናል። ጥያቄ መሃል ውስጥ አለ። ልክ ሳንዱች ይሆናል። ሲጀመር በምስጋና ከዛ በመካከል ጥያቄ አለ። ከዛ ደግሞ መጨረሻ ምስጋና አለ። ስለዚህ ጸሎት ራሱ ይሄ እንትን ነው፣ ቴምፕሌቱ ነው፣ ፎርማቱ ነው። ሁልጊዜ ይችን አቡነ ዘበሰማያት ብቻ ብለን ለመሄድ አይደለም። ግን በቃ እግዚአብሔር ጋር ስናወራ መጀመሪያ ምስጋናው እግዚአብሔር ሆይና አመሰግናለሁ። በቃ በላይ የሆነ እንትን በቃ በራሳችን ቋንቋ አባቴ ነህ፣ አድነኸኛል፣ አመሰግናለሁ፣ አከብርሃለሁ፣ አንተ የሰማይ ምድር ዳርቻ ፈጣሪ ነህ። በተለያየ ነገር ምስጋና የተለያየ ፎርም ሊኖር ይችላል። ግን ሲጀምር ይሄን ነገር አንጣ በሚል አይጀመርም። አባትም ተንደርድሮ ሲመጣ ልጅን ሲያገኝ አንጣ እንትን ተው ሳይሆን መጀመሪያ ምንድን የሚያደርገው ለትንሽ ልጅ ሮጦ አባቱ ላይ ይጠመጠማል አይደል? ወይም ሴት ልጅ ከዛ ተቃቅፈው እንትን በኋላ ከዛ ከፍቅር በኋላ ነው ይሄን ይዘልኝ መጣህ ወይ ምናምን የሚባል ጥያቄ የሚመጣው። እና እግዚአብሔርም ግን እንደዚሁ አባት ነው። ጸሎት ያስፈልጋል ማለት ነው። ጸሎት ኢምፖርታንት ነው እና ዊዛውት ሲዚንግ ይላል ደግሞ እና ሁልጊዜ መጸለይ እንዴት ይቻላል? ዊዛውት ሲዚንግ በልብ መጸለይ እንዴት ይቻላል? ታውቃላችሁ? መቃተት ይቻላል። ጸሎት ካለ መቃተት ይቻላል። በልብ መጸለይ ይቻላል። ከዚህ ፊት ይሄን ምሳሌ ተናግሬ ያውቃለሁ። አንድ በጣም የታወቀ የእግዚአብሔር አገልጋይ ነው። ከ50 ዓመት በላይ በቲቢኤን የሚያገለግሉ ሰው ናቸው። ልክ ቲኔጀር ሲሆኑ 18 ዓመት ሲሞላቸው እንትን አልኩ አሉ። በቃ በጣም ጎረምሳ ሆንኩና መኪና ነበረችኝ። ልክ 12ኛ ክፍል እንደጨረስኩ 18 ዓመት ሲሞላኝ መጣውና ለእናትና ለአባቴ አሉ ካሁን በኋላ ፊቴን አታዩም አልኳቸው አሉ። ፊቴን አታዩም፣ በቃ አሁን ወደ ኖርዝ ነው የሚሄደው፣ እዚህ ነው አላችሁም፣ ካሁን በኋላ ተመልሼም አልመጣም አልኳቸው አሉ። በቃ ምንድነው እስካሁን ድረስ እንግዲህ እሱ የተረዳው ልጁ የተረዳው እስካሁን ድረስ እናትና አባቱ አድርግ የሚሉኝ ነው። እስካሁን 18 ሞልቶኛል። ስለዚህ በቃ ከዛ ቦርደር ወጥቻለሁ። እኔ የፈለኩትን በቃ የተመኘሁት ሁሉ አደርጋለሁ የሚል ነው። ደግሞ ባድ የሆነ ካምፓኒንም ነበራቸው። ጓደኛም ተመካክረው ነው የሆነ ቦታ ስራ እንደሚሰሩ አድርገው ነው የሄዱት። እናትየዋ ግን እንደዚህ አሉት፣ ልጄ አሁን የትም ቦታ አልመጣም አላገኘህም ብለሃል፣ ግን በጣም የሚገርምህ ነገር ከጸሎቴ አታመልጥም። የትም ቦታ ልትሄድ ትችላለህ ምድር ዳርቻ ድረስ፣ ከኔ ጸሎት እንትን ውስጥ ግን ቴሪቶሪ ውስጥ ግን አታመልጥም። አልገባኝም አለ።
ምን ማለት ነው ከጸሎት ያታመልጥም ማለት? እኔ በቃ አላያቸውም አላየው ብዬ ሄድኳል። የሆነ በጣም ወደ 5 or 6 hours ሄዶ ነው ስራ የተቀጠረው። ከዛው ማታ ማታ ይጠጣሉ ከጓደኞቻቸው ጋር። ከዛ አንድ ቀን ግን ቪዚተር መጥቶ ከስር ወረቀት አድርጎ ይሄዳልና አባቴ ነው እና ሆስቴል ነገር ነው፣ ቁጥር አለው፣ ቁጥር ሩም ነምበር አለው። እዛ መጥቶ ነው ያለው። በኋላ ላይ ማታ ሳይ ወረቀቱ አባቴ በር ላይ ነኝ ይላል እና ከፍቼ ሳናገረው እንዴት አወቅ ያለውበትን ስለው እናትህ ነች የነገረችኝ። እናትህ ምን ብላኛለች? ልጄ እዚህ ከተማ ውስጥ እዚህ ሆስቴል ውስጥ ቁጥሩ እዚህ ቦታ ውስጥ ነው የሚኖረው፣ ስጸልይ እግዚአብሔር ነግሮኛልና ሄደህ አንተ ደግሞ ታመጣዋለህ፣ ብቻን ተመልሰ እዚህ ቤት አትገባም ተብለው ነው አባት ይሄዱትና ሄደው እዛ አገኛቸው ማለት ነው። ከዛ ልጁ ደስተኛ አይደለም፣ ምክንያቱም he was having fun time ከእንትኖቹ ጋር ከጓደኞቹ ጋርና አባትየው ድንገት ያልተጋበዘ እንግዳ ስለነበረ ከዛ ልንጠጣ ስንወጣ አለ አባቴም ይመጣል አለ። እዛ ምን የሚጠጣበት ድራፍት ምናምን የሚጠጣበት ይመጣል አለ። ከዛ በኋላ ግን በልሳን ይናገራል አለ፣ በቃ በታንግስ ይናገራል አለ እና he is interceding። ክብር ለኢየሱስ ይሁን፣ አሜን። ምንድነው አባት በመሆነ በማይገባ ቋንቋ ነው የሚናገሩት ምንድነው ምናምን ይላል። እነሱ እኔ ሲናገር ቤት ስለማቅ አውቃለሁ አለ። አንድ ቀን እንደዛ አደረገ፣ ሁለት ቀን እንደዛ አደረገ፣ ሶስተኛው ቀን አለ የምጠጣው ነገር መረረኝ አለ። ፈን ይሰጠኝ የነበረው ነገር ሁሉ ፈን አልሰጠኝም አለ። አባቴን ተነሳውና ሄደን ወደ እናቴ መሄድ እፈልጋለሁ አልኳት አለ። ይሄን ነው የምፈልገው ብሎኝ ይዞኝ ይሄዳል። ሃሌሉያ፣ ክብር ለኢየሱስ ክርስቶስ ይሁን። so you can pray in any time at any place, even in the bar. you can intercede ማድረግ ይችላል። ክርስቶስን በልቡ ምን አደረገና ቃተተና የሚል ቃል አለ አይደል? መቃተት ይቻላል። ክብር ለኢየሱስ ይሁን፣ አሜን። ከዛ በኋላ ግን ሰውየው ይሄን ምስክር ሲናገር የሰማሁት 50 ዓመት አገልግሎ ነው። he was in the ministry for 50 years እና 75 ዓመት አካባቢ ነውና የጸሎት ኃይል የጸሎት ጉልበት ትልቅ ነው። ክብር ለኢየሱስ ይሁን፣ አሜን፣ ሃሌሉያ። እና አባትየው ተንበርክኮ መጸለይ አይችልም፣ ግን እየተንጎራደደ እዛ እንትኑ ባር አካባቢ ይጸልያል፣ ይቃጥታል። መንፈስ ቅዱስ ከሱ ጋር ይቃጥታል፣ ልጁን ለመመለስ ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ሁሉ ሰዓት ላይ ሁሉ ጊዜ ላይ መጸለይ ይቻላል፣ በልብ መጸለይ ስለሚቻል ማለት ነው። ሪቬሌሽን ላይም እግዚአብሔር እንዴት ጸሎትን እንደሚያከብር የቅዱሳን ጸሎት በወርቅ ጥና ላይ ሆኖ ምን አደረገ ተጨመረና ከዛ በኋላ እንትኑ ሽታው ጣሙ ወደ ዙፋኑ ወጣ ይላል። እግዚአብሔር እንዲሁ እኛን ስንጸልይ ድምጻችን በቃ አይነት ሰምቶ ለጸሎታችን ድምጽ ብቻ ለመስማት ሳይሆን ለመመለስ ነው። ክብር ለኢየሱስ ይሁን፣ አሜን። ሌላ ቦታ ላይ ምሳሌ ሲሰጥ ስለ ጸሎት ምንድነው ያለው? እግዚአብሔርን የማይፈራ ሰውን የማያፍር አንድ ንጉሥ ነበር። ከዛ ፈረድልኝ እያለች ሁልጊዜ የምትጮህበት ሴት ነበረች። ከዚህ ሴትየው ጮህት ለመገላገል ብሎ እግዚአብሔር ከጮህት ለመገላገል ብሎ አይደለም የሚመልስልን። ሃሌሉያ። እግዚአብሔር የሚመልስልን ከፍቅር የተነሳ ነው። እግዚአብሔር የሚመልስልን ከአባትነቱ የተነሳ ነው። እንደውም የምድርን አባቶች የሚለው እናንተ ክፉ ሆናችሁ ሳለ ክፉ አባቶች ሆናችሁ ሳለ ለልጆቻችሁ ይሄን ከሰጣችሁ እኔ የሰማዩ አባታችሁ እንዴት። እግዚአብሔር ከእናትም ይበልጣል። እናት በጣም ከልጆቿ ጋር እንትን አለ። እናትም ልትረሳ ትችል ይሆናል፣ እኔ ግን አምላካችሁ አልረሳችሁም፣ በእጆቼ መዳፍ ቀርጬ ይዣችኋለሁ። ስለዚህ የእግዚአብሔር ጸሎትን ጸልዩ ሲል እኛ ስፖርት ለማሰራት ወይም ድምጻችንን ለመስማት እንትን ለማለት ሳይሆን አንኳኩ ይከፈታል። በቃ he just want to know ከኛ አፍ የእግዚአብሔርም ክብር ነው እንዲያርግልኝ ተብሎ ሲያደርግ ዝም ብሎ ከሚያደርግ ያውቃል እኮ የሚያስፈልገን ነገር አይደል? ግን እግዚአብሔር ሆይ እንደዚህ አድርግልን ብለነው ሲያደርግ ለሱም ክብር ነው። እግዚአብሔርን ጠይቄው እግዚአብሔር መለሰልኝ፣ እግዚአብሔር የልመናዬን ቃል ሰምቷልና የሚል ምስጋና የሚመጣው ከዚህ የተነሳ ስለሆነ እንጂ ምንም ሳንጠይቀው እግዚአብሔር የሚያስፈልገን ነገር ዱብ 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 ያደርጋል ሁሉ እስከ ሽምግልና ድረስ ሊወስደን ይችላል። ግን it's like a way of conversation። ፈልጌ ነበር ይሄን ምን ትፈልጋለህ? አይነ ስውሩን ነው የጠየቀው ጌታ ዘሎ የመጣውና አይ ዘንድ ያውቃል ጌታ የሰው ልብ ስለሚያውቅ ማለት ነው። ሶስተኛው ባጭሩ የምናገረው
praising him in every circumstance. በየትኛውም ሰዓት እግዚአብሔርን ማክበር፣ እግዚአብሔርን ማምለክ ከባድ ነገር የሚጠይቀን ይመስላል አይደል? እግዚአብሔር በየትኛውም ሰርከምስታንስ እግዚአብሔርን እንድናመልክ፣ ግን የእግዚአብሔር መንፈስ ነገር በውስጣችን ሲገባ ያን ነገር ያስደርጋል። በየትኛውም ሁኔታ እግዚአብሔርን አክብሩ ብሎ ትእዛዝ። በሁሉ አመስግኑ። በእንግሊዝኛው in every circumstance በሁሉ ማለት ክረምትም በጋም ታች በሆነም ወደ ላይም ሲወረድ ሲቀዘቅዝም ሲበርድም ማለት ነው። ወደ ኤፌሶን መልእክት ምዕራፍ 5 ቁጥር 19 ላንብበው። ኤፌሶን ሰዎች መልእክት ምዕራፍ 5 ቁጥር 19 በጌታ በኢየሱስ ማነባዋለሁ። እንደውም ከቁጥር 17 ጀምሮ ባነበው ደስ ይለኛል። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ቁጥር 20 ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ። አሜን። እንደውም እኔ ትንሽ እንትን ብያለሁ አይደል? ሁሉ የምትለዋን አሳንሻታለሁ። እዚህ ጋር በጣም በየት በኩል ብትሉ በቃ ስለ ሁሉ በሁሉ ጊዜ ሁሉ የሚለው ቃል በቃ እንደ አጥር ነው ያለው። ክብር ለኢየሱስ ይሁን። አሜን። ግን ቁልፉ ሞኞች እንዳትሆኑ፣ ቀኖቹ ክፉዎች ናቸው ዘመኑን ዋጁ ካለ በኋላ ሞኞች እንዳትሆኑ መንፈስ ይሙላባችሁ። መንፈስ ሲሞላ ነው ሰርከምስታንስን የሚያስረሳው። መንፈስ ሲሞላ ነው ከመንፈስ የሆነ ነገር ደስታ ሊወጣ የሚችለው። መንፈስ ሲሞላ ነው ምን የሚወጣው? ምስጋና የሚወጣው። ቆላስይስ 3:16 በጌታ በኢየሱስ ማነባዋለሁ። የእግዚአብሔር ቃል በሙላት ይኑርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩ፣ ገስጹ፣ በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። ሁልጊዜ መጸለይ፣ ሁልጊዜ ማመስገን የሚባለው ቃል አንዳንድ ጊዜ በመዝሙር ድምፅ አውጥተን የምንናገረው ነገር አለ። አንዳንድ ጊዜ ግን በልብ እኮ ኃይለኛ ቅኔ መቀኘት ይቻላል። ኃይለኛ ቅኔ። እግዚአብሔር ደግሞ ልብን ያነባል። he reads hearts ልብና ኩላሊትን የሚያውቅ የሚያነብ ስለሆነ ጌታ ኢየሱስ ክርስቶስ ስለ ሰዎች ማንም ሊነግረው አያስፈልግም። ምክንያቱም በሰዎች ያለውን እሱ ያውቅ ነበርና ምስክርነትም ከሰው አይቀበልም ነበር። ደቀ መዛሙርቶቹ ሲያስተምር ራሱ በልባችሁ ስለምን ታጉረመርማላችሁ? ጌታ አሁን አስተማሪ ሃይ ስኩል አስተማሪ ጥያቄ ያለው ምናምን ሲባል እጅ ሰው ሲያወጣ ነው አይደል? በልባችሁ ብሎ ቢጀምር ይሄ አይሆንም አይደል? አይሆንም። ጌታ ግን የተገለጠ ነገር ጥያቄና እየመለሰ ያለው በልባችሁ ስለምን ይሄ እንደዚህ ብላችሁ ታጉረመርማላችሁ? ለምንድን ነው? he is capable of reading hearts። ክብር ለኢየሱስ ይሁን። አሜን። ልብን ስለዚህ ልባችን አቲቲዩዱ፣ የልባችን ኮምፓስ፣ የልባችን ቅኝት በዝማሬ በመቃተት ሁልጊዜ በመጸለይ እንደገና ደግሞ አዲስ ቅኔ መንፈሳዊ እግዚአብሔር ያነበዋል። ክብር ለኢየሱስ ይሁን። አሜን። ለጌታ ለዛ ነው ሁል ጊዜ አመስግኑ፣ ሁል ጊዜ ጸልዩ የሚባለው። የልብ ጸሎትም አለ፣ እንደገና ደግሞ ተንበርክከን መሰዊያ የምናደርግበትም አለ። ይሄ
ሁል ጊዜ አመስግኑ ብሎ የነገረን ጳውሎስ በጣም በህይወቱ ተፈትኖ ነው። ጳውሎስና ሲላስ እስር ቤት ገብተዋል። እስር ቤት ገብተው እንትን ጠረቋቸው ይላል። እንትኑ ቃሉ በጣም ይሄ ለዶንያ ወይ ምናምን እንደዚህ ሲታሰር እንደዚህ አህያ ላይ ሲጫን እንደማለት ነውና ሲያስሯቸው በቃ በደንብ አድርገው ማለት ምናልባት ደምም ቸፈፍሎ እስኪወጣ ድረስ ጠርቀው ነው በእንጨትና በዛ መካከል ላይ ህመም አለ፣ ብዙ ነገር አለ። ነገር ግን እኩለ ሌሊት ሲሆን ምን ማድረግ ጀመሩ? ሐዋርያት ሥራ ላይ መዝሙር ለጌታ በየትኛውም ሁኔታ በምንም ሁኔታ ስለ ሁሉ አመስግኑ ብሎ መጻፍ ይችላል። ምክንያቱም መዝሙር በዛን ሰዓት ቅኔ በዛን ሰዓት በኋላ ላይ ግን መዝሙሩ ከፍተኛ ኃይለኛ ስለነበረ እንደገና እግዚአብሔርም የተቀበለው ስለነበረ አንዳንድ ሰዎች ሲሰብኩ የሰማሁት በእንደዚህ አይነት ሁኔታ ሲዘምሩ ስለሰማቸው እግዚአብሔር ከሰማይ ሆኖ እግሩን እንደዚህ ያደረጋሉ። ወቸጉድ በጣም ይገርማል ብሎ በጣም ተደንቆ እግሩን እንዲህ ያደረገ አለ። ለምን? እግዚአብሔር ሰማይ ዙፋኑ ምድር ምድነች ሂዝ ፉት ስቱል የእግሩ መረገጫ ስለሆነች እንዲህ ሲያደርግ ምድር እስር ቤቱ ሼክ አደረገ አለ። ክብር ለኢየሱስ ይሁን። ከዛ በኋላ እስረኞች ተፈተዋል። ሃሌሉያ። ይሄ እስረኛን የሚያስፈታ እንደዚህ አይነት ጸሎት እንደዚህ አይነት መዝሙር ለሰዎች ለጳውሎስ እና ለአካባቢው ለነሱ አይደለም። እዛ ጋር እንግዲህ 10 ዓመት የታሰረ ይሆናል፣ 5 ዓመት የታሰረ ይሆናል፣ የሞት ፍርድ ላይ ያለ ሊሆን ይችላል። ለሌላ መፍትሄ ሃሌሉያ አሜን፣ ለሌላ መፍትሄ ይሆናል። ስለዚህ አመስጋኝ ልብ መኖር፣ የጸሎት ልብ መኖር፣ እንደገና ሁል ጊዜ ደግሞ በደስታ ውስጥ መሆን፣ የእግዚአብሔርን ነገር ለመስራት በቆዘማ ውስጥ የእግዚአብሔር ነገር ስለማይሰራ በእምነት ነው የእግዚአብሔር ነገር የሚሰራው። እንደገና ደግሞ የእግዚአብሔር ደስታ በውስጣችን ሲኖር ኃይላችን ጭምር ስለሆነ አሜን። ቅድም እንደነገርኳችሁ የተገለጠው ፈቃድ ብዬ ነው የነገርኳችሁ። ያልተገለጠ ፈቃድ ደግሞ እንዲገለጥልን በእነዚህ በተገለጠው ፈቃድ ውስጥ ስንሆንና ስንሄድ ያልተገለጡ ነገሮች በዚህ ሂድ በሰልፍ ቀን ራሴን ምን አረግ ሸፈንከው ይላልና እግዚአብሔር በዚህ ጋር ይለናል። መዝሙረ ዳዊት 50:23ን አንብቤ ጨርሳለሁ። Whoever offers praise glorifies me. To him who ordered his conduct aright, I will show the salvation of God. መዝሙረ ዳዊት 50:23 በጌታ በኢየሱስ ማነባዋለሁ። ምስጋናን የሚሰዋ ያከብረኛል። በቃ እግዚአብሔርን በምን ላክብረው ካላችሁ ምስጋና። ከዛ የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ ከዚያ መጀመሪያ የተገለጠውን ፍቃድ ስናደርግ እግዚአብሔር ደግሞ the next step ያሳየናል። የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ ከዚያ አለ። ድሮ ነገስታት ጦርነት ሲመጣባቸው እግዚአብሔር መንገድ ያሳየናል ብለው መዝሙረኞችን ከፊት አድርገው ሃሌሉያ ድብቅ ጦር አምጥቶ መንገድ ይመራል። ክብር ለኢየሱስ ይሁን አሜን። ስለዚህ ማመስገን ማለት ትልቅ ነገር ነው። ቅድም እስረኞች ሲፈቱ እንዳየን እንደገና ደግሞ በምስጋና ውስጥ የአንድ አገር ሰራዊት ጠፍቷል። ምስጋና is not simple ትእዛዝ ነው፣ የምናከብረው ነገር ነው፣ በህይወታችን የምንለማመደው ነገር መሆን አለበት። እነዚህ ሶስቱ የተገለጡ ፈቃዶችን ማድረግ ስንጀምር ያልተገለጡ ነገሮች ደግሞ እግዚአብሔር ይገልጥልናል። አሁን በተገለጠው እንኑር፣ በኋላ ደግሞ ያልተገለጠው የእግዚአብሔር ፈቃድ ደግሞ ይገለጥልን። በቃ እንጸልያለን።